በክርስትና ውስጥ ያለ ሰው አሁን እኔ ብትለኝ አዶን ነው እንዴት አድርጌ አዶን ነው ጉዳይ ዲያ እንግዲህ ልትመለስ ይችላል። ባይዘባይ ጉዳይ ዲያ ይመለሳል። እኔ እኮ ባይዘዌ እኔ ማንም ሰብኮኝ አይደለም ወደ እስልምና የገባሁት። ራሴ አንብቤ ራሴ ብዙ ታይሜን አጥፍቼ ሎንግ ታይምስ ወደ 3 አመት እንግዲህ ቀላል አይደለም። አንዳንዴ ሁላ 2 ቀን ምግብ ሳልበላ ኦንላይን የምቆይበት ጊዜ አለና እና እኔ አይዶን ነው ለሰው ሶሪ እና ጉዳይ ዲያ ግን ክርስትናን በደንብ አውቄዋለሁ ምናምን ብለህ ታስባለህ ወይስ ላይክ አሁን ቲክቶክ ላይ እንዳሉ ሙስሊሞች ነው ያክል ነው ክርስትናን ያወቅኸው? እዚህ ቲክቶክ ላይ ያሉት ራሱ ክርስትናን አያውቁትም። እንኳን እኔ ያውቁታል እንዴ? አመሰግናለሁ። በቃ ስለዚህ አላወቀውም ማለት እናውቃለን ይላል እንግዲህ እና የሚያውቁት ሰዎች ራሳቸው ያውቁታል ወይ? አንተን ነው ማለት አንተ ላይክ ደስ ራስህ እንደው ክርስትናን አውቄዋለሁ በደንብ ነው ያወቅኩት፣ ስለዚህ ይሄ ልክ አይደለም ብለህ አውቀኸዋል ወይ? በኖርክበት ክርስቲያን ሆነ በኖርክበት ዘመንስ እውነት መንፈሳዊ ሆነ ክርስቲያናዊ ነበርክ ወይ? አሁን ስለ ሃይማኖት ስለምናወራ ላይክ እንደ መንፈሳዊ ስታወራ እውነት የክርስቲያን ነበርክ ወይ? ራስህ ከስብና ከምታስተላልፈው መልእክት ምናምን የእውነትም ክርስቲያን ነበርኩ ወይ ብለህ አስበህ ታውቃለህ? እንደዛ የክርስቲያን ህይወት አሳልፌ ነው እና ልክ አይደለም ብዬ ነው የሄድኩት ብለህ ነው የምታምነው? እንግዲህ ክርስቲያን ነበርኩኝ እኔ ለእናንተ ብዬ ዛሬ ክርስቲያን አልሆንም እንደሆንኩኝ እኔ ራሴን ገባህም? ጥያቄ እንደዛ አይደለም። አይ ነው ክርስቲያን ነበር። ክርስትናን ከቤተሰብ ነው ያገኘኸው፣ እኛም ከቤተሰብ ነው ያገኘነው። ስለዚህ በዛ በቤተሰብ ባገኘው ሃይማኖት ላይ አድገሃል፣ እሱን አውቃለሁ። ግን ወደ መንፈሳዊ ገብተህ ነበር ወይ? ማለት መንፈሳዊ ሰው ሆነክ ክርስቲያን ነበርኩኝ፣ የክርስቲያን ወጣት ነበርኩኝ፣ መጽሐፍ ቅዱስ እንደሚያዝዘው አይነት ሰው ነበርኩኝ፣ አንብቤዋለሁ፣ ህጉን አውቃለሁ ምናምን፣ ስለዚህ ሁሉንም አውቄ ነው የሄድኩት ብለህ ታስባለህ? ወይስ እንደው አልገባኝም ስላልገባኝ ልክ አይደለም ብዬ ነው የወጣሁት ነው የምትለው? ከአንተ እስኪ ከላይፍ ተሞክሮ እና ምን አይነት የክርስቲያን ወጣት እንደነበርክ ብትነግረን በዚሁ አጋጣሚ ማለት ነው። ያ እንግዲህ እኔ ገዳም አልገባውም። በእርግጥ እንደ ማንኛውም ኖርማል ክርስቲያን የተወለድኩት አዲስ አበባ ነው እና አዲስ አበባ ልጅ ነኝ። አዲስ አበባ ላይ ነው የምኖረው። ግን ገዳም አልገባውም መንኜ ማለት ነው። አሁን 2 አይነት ክርስቲያን አለ። አንደኛው ክርስቲያን መናኝ ክርስቲያን፣ በጣም በቃ አክራሪ የሆነ በጣም በቃ የሆነ አክራሪ የሆነ ክርስቲያን አለ። ኖርማል ደግሞ ክርስቲያን አለ፣ ልክ እንዳንቺ እንደ ሚኪ አይነት ማለት ነው። እኔ የትኛው ፓርት ላይ ነው ብትይኝ፣ ልክ እንደ ሚኪ ወይም እንዳንቺ አይነት ክርስቲያን ነበርኩኝ እና ያው እንግዲህ መንፈስ ቅዱስ ለእኔ እንግዲህ ገልጦልኝ ወደ እስልምና ሄጃለሁ። ራሴን መንፈስ ስከተል መንፈስ ቅዱስ ወደ እስልምና መራኝ። ግን ማለት ክርስትና ውስጥ ሆነ ሚኪ ይቅርታ፣ እሺ ሚኪ ጨርሽ። እኔም ጥያቄዎች አሉ ለጉዳይ ዲያ እንወያያለን። እኔ የእውነት እኔ ዛሬ ልጠይቀው ፈልጋለሁ እና ለዛ ነው እንደኔ ምናምን ካልክ አሁን የኔን አታውቅም። አሁን ባክግራውንድ ማለት እኔ ኦርቶዶክስ ነኝ፣ ግን ምን አይነት ኦርቶዶክስ ነኝ ምናምን የሚለው እኔ መንፈሳዊ ኦርቶዶክስ አይደለሁኝም፣ ክርስቲያናዊ ወጣት አይደለሁኝም። እኔ አለማዊ ሰው ነኝ ባይዘው። እና አሁን ስለ ሃይማኖት እያወራክ ስለሆነ ነው። ባይዘው ሃይማኖትን መቀየር ማለት በጣም ትልቅ ነገር ነው። በጣም ብዙ ምርምር የሚፈልግ ምናምን ነው። ዘላለማዊ ህይወት አለ ብለን ተስፋ የምናደርገው ነገር ስለሆነ የሆነ ሰው ሃይማኖቱን ሽፍት አደረገ ማለት በጣም ትልቅ ነገር ነው። በጣም አጥንቷል አውቆ ምናምን ነው። እኔ አሁን እዚሁ ስላለሁኝ ክርስቲያን ውስጥ ስላለሁኝም እያወቅኩኝ ነው። እኔ ክርስቲያናዊ ወጣት አይደለሁኝም። ገና ክርስትናንም ኦርቶዶክስንም ማቅ አይደለሁኝም። ገና እየተማርኩኝ ያለውን ሰው ነኝ እና እንደኔ ከነበርክ እየተማርክ ነበር ማለት ነው። እኔ ያልኩ አንተ በራስህ ተምረ ጨርሰህ ላይክ ይሄ ገዳም መመነን ምናምን አይደለም እያልኩ ያለሁት።
ግን አሁን ቤተክርስቲያናችን ከኛ የምትፈልገውን ነገር ታደርግ ነበር ወይ? አባቶች የሚሉትን ታውቅ ነበር ወይ? ወይስ ዝም ብለክ ክርስቲያን ነበርክ በዛ አደግ ምናምን፣ ከዛ በኋላ ግን አይ ስታየው ደስ አላለህም ወይ ደግሞ አልወደድከውም ሄድክ? እንደዛ ነው ወይ ነው ያለ? ክርስቲያን ሆነህ የነበረህ ላይፍ ምን አይነት ነበረ? ባጭሩ ማለት ነው። ጀስት የራስህ ባይዘው እዚህ ጋር ለመጨመር የጉዳይ ዲያ ጥያቄ ላይ አሁን ተመልከች፣ አሁን 244 ተመልካቾች አሉ። እነዚህ ተመልካቾች ከታች እየሰጡት ያሉትን ፍቅር ተመልከች። አንበለበሉት እኮ ቤቴን ራሱ ከባድ ናቸው። ባይዘው እንዲህ አይነት ፍቅር የት አግኝቶ ያውቃል? አሁን እኛ ሰተነው እናውቃለን? ለጉዳይ ዲያ አናውቅም። እና ር ጊቪንግ ሂም ቱ ማች ላቭ ባይዘዌ እኛ ከክርስቶስ ፍቅር በላይ ልንሰጠው አንችልም። በእርግጥ ግን ያ ፍቅር ከሁሉም ይበልጣል ብለን እናምናለን። ግን በጣም ገርሞኛል። ሳይጠፋብኝ መልስላት ሳይጠፋብኝ። እሺ ጉዳይ ዲያ እንዳይጠፋብኝ ማኪ እንግዲህ ኦርቶዶክስ ነኝ፣ ግን እኔ ብዙም ኦርቶዶክስ አይደለውም መንፈሳዊም ብዙም አይደለውም እያልሽ ነው ስለ ራስሽ ስትናገሪ። ከዛ ደግሞ እኔን መንፈሳዊ ሰው ነበርኩ ወይ ብለሽ ደግሞ ትጠይቅኛለሽ። ሁለተኛው ጥያቄሽ ደግሞ ሃይማኖትን የሚያህል ነገር እንዴት ትክዳለህ የሚልም ጥያቄ ጠይቀሽኛል። መጀመሪያ አንቺ መንፈሳዊ ሳትሆኚ ስለ መንፈስ አይደለም ያልከው ትክዳለህ አይደለም ማለት ሃይማኖት ስትቀይር እኮ የነበርክበትን አውቅህ ነው አይደለ? በደንብ አውቅህ ልክ አይደለም ብለህ እንደውም ጠይቀህ ምናምን ነገር መልስ የሌለው ሲሆን ነው ሃይማኖትን የምትቀይረው ነው ያልኩት እንጂ ሌላ አይደለም። እኔ መንፈሳዊ አይደለም ያልኩ ነገርኩህ እኮ እኔ አልቀየርኩኝም፣ ኦርቶዶክስ ነኝ። እግዚአብሔር ቢፈቅድ ኦርቶዶክስ ሆኜ መሞት የምፈልግ ሴት ነኝ። መማር እፈልጋለሁ። ምክንያቱም ኦርቶዶክስ ማለት በጣም ሰፊ ባህር ናት በነገራችን ላይ። ስለዚህ ምንም አላውቅም ከዛ ከባህሩ አንጻር። ለዛ ነው አንተ ጨርሰሃል አውቀሃል ምናምን ብዬ ስለመንፈሳዊ የጠየቅኩ የነበረህን ህይወት ለማወቅ ነው እንጂ አንተ እንደምትለው እንዴት ልክ ትክዳለህ ምናምን እያልኩ አይደለም። ኢትስ ጀስት ዩር ቹዝ። እኔ በሱ አይመለከተኝም። እሺ አውቀሃል ወይ? እንግዲህ በቲዎሎጂ ደረጃ የተመረቁ ሰዎችንም ሄደሽ አውቃቸዋለሁ ይበለሽ ብትጠይቂያቸው አይ ገና ነን ነው የሚሉሽ። እውቀት ደረጃ ሊኖረው ይችላል። እንደየደረጃው እንደየ አንደርስታንዲንጉ ሊለያይ ይችላል። ምን ይባል እንደሚባል አባባል አለ። አላውቅም ካልክ ያስተምሩሃል፣ አውቃለሁ ካልክ ደግሞ አላውቅም እስክትል ድረስ ይጠይቀዋል የሚባል አባባል አለ። የሰው ልጅ እውቀቱ በራሱ ልክ ነው የሚለካው እና የግዴታ የእውቀት መጨረሻ የለውም። ባጭሩ የግዴታ ሁሉን ነገር ማወቅ አይጠበቅበትም። ሁሉን ነገር የማወቅ ግዴታ የለበትም። ወደ መልስሽ ሲሄድ አይ ቲንክ አንቺ ኦርቶዶክስ ነሽ፣ ግን ብዙም ጠንካራ መንፈሳዊ ኦርቶዶክስ አይደለሽም። እንደዛ ነው ራስሽን ኤክስፕሌን ያደረግሽልኝ። እኔም አንደርስታንድ ያደረኩሽ በዚህ መንገድ ነው። ጉዳይ ዲያ ምንድን ነው ሲባል እኔ ነግሬሻለሁ። እኔ እንደ ማንኛውም አማኝ ክርስቲያኔም ብዬሻለሁ። የነበርኩትኝ እንደዛ ነበርኩኝ። እንዴት ሃይማኖትን ልቀይር ትችላለህ ላልሽው ነገር ደግሞ ሃይማኖትን የሚያህል ነገር ሰው ስለ ሃይማኖቱ ሳያውቅ ሃይማኖት ውስጥ ከሚቀመጥ ይልቅ ሰው ቢያንስ ገብቶት ይሄ ነገር ትክክል አይደለም ብሎ ሃይማኖቱን የቀየረ ሰው የተሻለ ነው ለእኔ። ሃይማኖት ውስጥ ተቀምጦ ግን ሃይማኖቱን ከነጭራሹ የማያውቅ ሰው ወይም ደግሞ መንፈሳዊ አይደለውም ብሎ ከሚያወራ ሰው ይልቅ ሃይማኖቱን ተረድቶ እኔ በቃ ይሄ ነገር ትክክል አይደለም ብሎ የሚወጣ ሰው ሞር የተሻለ ነው። እና እኔ ከወጣሁት አንቺ በምን ትሻያለሽ? አንቺ ራስሽ እኮ መንፈሳዊ ነሽ ወይ ምናምን ስልሽ አይደለውም ብዙም አይደለውም እያልሽ ነው። መንፈሳዊ ለመሆን ሞክሪና ልክ ስትሆኝ ምናልባት ወደ እኔ አይዲያ ልመጪ ትችያለሽ። ካልሆነም ደግሞ መንፈሳዊ ትሆኛለሽ። ከሁለት አንዱ። ግን እኔ ጉዳይ ዲያ ራሴ ያነበብኩ አየሁት እና በቃ እስልምና ሞር የተሻለ ነው ከክርስቲያኒቲ ብዬ ወደ እስልምና ወደ ገባሁበት ራሴ ገብቼበት ወደ ነበረው በቃ ገባሁበት ማለት ነው። ንጽጽር እያረኩ ገብቼበት ነበረ እያነበብኩኝ እዛም እያልኩ ሳየው በጆንያ ስህተት ካለበት እና ጥቃቅን ስህተት ካለበት የትኛው ይሻለኛል ብዬ ቹዝ አረኩ።
እዛ ይሄ ጆንያውን አስቀመጥኩና ኦኬ በቃ እሺ መልሰዋል ማለት ያልከው ከክርስትና እስልምና ይሻላል፣ ግን ሌላ ሃይማኖት ተሳጥረታል። ያው እንግዲህ ዓለም ላይ ብዙ ሃይማኖቶች ናቸው ያሉ ብዬ ነው። ወይስ እስልምናና ክርስትናና አነጻጽረክ ወደዛ ሄድክ? እንግዲህ የጁዲዝምን ሃይማኖት እንዳልቀበል እነሱ ኢየሱስን ሸምጥተውታል። ወደ ሂንዱዝም እንዳልሄድ ሂንዱዝም ደግሞ ሄቨን አለች እኮ ከላይ። ግን ሄቨንስ ሂንዱዝም ኢትዮጵያ ላይ ዋቄ ፈቻ ሆኖ መጥቷል እና እሱ ደግሞ ትንሽ አስቸጋሪ ነው ለመቀበል፣ ግንድ ምናምንም ስለሚቀባቡ አንብበሃል። ስለዛ ስለ አይሁድ ምናምን አንብበሃል። ባይዘ ብዙ ሃይማኖት ነው ያለው በነገራችን ላይ እና በሃይማኖት ዙሪያ ላይ መስራት ከሆነ እያሰብክ ያለው በጣም ብታጠና ወይም ደግሞ ሞር የተሻለ የተሻለ እያልክ ትሄዳለህ ማለት ነው። እንደዛ ነው እኔ አሁን ከመልስህ እንደዛ ነው የተረዳሁት። ለምን ኦፕሽን ከምትሰጪኝ እስልምና ለምን ኦፕሽን አትሰጪኝ? ሌሎች ኦፕሽኖችን ከምትሰጪኝ እስልምናን ምን ያህል እንደምትፈሪው ያሳያል። ልብሽ ላይ በጣም ትፈሪዋለሽ እስልምና። ለዛ ነው ሌሎች ኦፕሽኖችን የምታመጨው። እስልምናን እኔ ባይዘዌ ሙስሊም አልሆንም መቼም። የማልሆንበት የራሴ ምክንያት አለኝ። መቼም አልሆንም ማለት ኢቲስት ከምትሆኝ ሙስሊም ብትሆኝ ይሻልሻል። ኤክስት ቦን ይሻለኛል። ያው ነው እድሜ ልክሽን ክርስቲያኖች ከምትወዛገቢ ወይ እኔ ክርስቲያን ሆኜ አልተወዛገብኩም እኮ እኔ አልተወዛገብኩም፣ ግን ሙስሊም አልሆንም ነው በፍጹም። እኔ የሆነ ሰው መጥቶ የመሰረተው ሃይማኖትን አልከተልም። በነገራችን ላይ አይመለከተኝም። ክርስትናንም እኮ እሺ፣ ኤኒዌይስ ቀጥይ፣ ችግር የለውም። እኔ ሙስሊም የማልሆንበት ብዙ ምክንያት ስላለ ነው አልሆንም። እኔ ሁኛ አላልኩሽም። ግን ማለት ላሳውቅ ብዬ ነው። ሙስሊምን ትፈሪዋለች ስላልክ ስለምፈረው ሳይሆን እውነት እንዳልሆነ ስለማቅ አልሆንም። አልፈራም። ለምን እፈራለሁ? ግን እስልምና እኔ በክርስቲያን አንደበት ሆነ ራሱ ሳይሆን በቃ ልረዳ አንደርስታንድ ላድርግ ብዬ ራሱ የሆነ ልረዳ ስሞክር በጣም ግራ የሚያጋባ ነው እና ምንም እንደውም በጣም ግራ የሚያጋባ ነው። በነገራችን ላይ እኔ ቀጥተኛ እንደውም ድሮ ማለት ነው በፊት ላይ የእስልምና ሃይማኖት ቁርአን ከላይ ወረደ ሲባል ተጽፎ ምናምን በቃ ከላይ ተወርሮ የመጣ ነበር የሚመስለኝ። ታዲያ ያላህ ቃለው መባሉ ምንድን ነው? በሰዎች የተጻፈ በሰሃባዎች ተሰብስቦ መሐመድ ካረፈ በኋላ የተጻፈ ከሆነ እኮ የእግዚአብሔር ቃል ነው። መጽሐፍ ቅዱስ በሰዎች ተጻፈ፣ ቁርአንም ያላህ ቃል ነው ካላችሁ ያው በሰዎች የተጻፈ ምንም በቃ ለውጥ የለውም። እኔ ለምን የተለየ ቁርአን ይሄ ያላህ ቃል ነው ምናምን አሁን ያላህ ቃል ነው ተብሎ ከፈጣሪ የወጣ ነው ትላላችሁ። ከዛ ደግሞ ቀጥተኛውን መንገድ ምራን ይላል። የፈጣሪ ቃል ቀጥተኛውን መንገድ ምራን እያለ ፈጣሪ ሲናገር እንግዲህ ለዛ እኔ ገና ስጀምረው ቀጥተኛውን መንገድ ምራን ሲል እንዴ ፈጣሪ ቀጥተኛውን መንገድ ያላወቀውን ያላወረደውን እንዴት ትከተላለህ? እውቀትሽ ምን ያህል ሩቅ እንደሆንሽ ለእስልምና ያሳያል። እውቀትሽ ከንግግርሽ ያው ከሆነ ጊዜ በኋላ ምናልባት እየገባሽ ሊመጣ ይችላል። ያው እዚህ ቲክቶኩ ላይ ብዙ ሰዎች እየተማሩበት ስለሆነ ያው አንቺም እየመጣሽ አንዳንድ የእስልምና ቤቶች ውስጥ ጥያቄም እየጠየቅሽ ስለሆነ ያው እንግዲህ እንቁላል በአንድ ጊዜ ችሌ ጥያቄ የምጠይቀው ያ ጥያቄ ለራሳቸው ጥያቄ እንዲሆናቸው ይሄም አለ እንዲመራመሩ ነበረ፣ ግን አይመራመሩም። ተመራምሪ ነበር እንደመጣሽ በዛው ጥያቄ ጠይቋቸውን አሁን አላህ ኢማጂን ሚስት ቢኖረኝ ልጅ ይኖረኝ ነበረ እንዴት ይላል? ለአላህ ልጅ አይገባውም እያላችሁ የቱ ጋር ነው እንደዛ የሚለው? እንደዚህ ይሄንን ሳውንድ አትጠቀሙ። ባይዘው ወይ አትናደድ። መሐመድ ልበል ጉዳይ ሊያ በነገራችን ላይ አትናደድ። እኔ ሰምቼ አላውቅም። እኔ አትናደድ፣ የምር እንድትናደድ አትፈልግም። በነገራችን ላይ ውሃ ካለ አጠገብ ጠጥተህ ከዛ እናወራለን። ሚውስ ላድርግና ቱቱባ ጨርስ። በነገራችን ፕሊስ አትናደድ። እኔ በጣም ስትናደድ እኔ በነገራችን ደስ አይለኝም። ኧረ እኔ ምን እናደዳለሁ? በጣም ደንግጬ እኮ ነው። ግን ሳውንድ ተቀየረ። በጣም ሳውንድ እየተቀየረ ነው። አይታወቀም። ሰምቼ አላውቅም። ኧረ ሳውንድ እየተቀየረ ነው። የምር አልታወቀም። ኦርቶዶክስ ምን ይባላል መሰለሽ? ምንድን ነው ጀማሪ ዲያቆን ከጳጳስ ይበልጣል ይባላል። አንተም እኮ ጀማሪ ሙስሊም ነህ እንዴ? መሐመድ ተወኝ። መሐመድ ልበለህ? መሐመድ ብለህ ጥራይ ስትል ብዙ ልጆች ያደረገ በጣም ተመችቷቸዋል። መሐመድ ጥያቄ ጨርሰሻል ማለት ነው? እሺ ቀበል። እነሱ ኢየሱስን ሸምጥተውታል።
ሂንዱዝም እንዳልሄድ ሂንዱዝም ደግሞ ሄቨን አለች እኮ ከላይ ግን ሄቨንስ ሂንዱዝም ኢትዮጵያ ላይ ዋቄ ፈቻ ሆኖ መጥቷል እና እሱ ደግሞ ትንሽ አስቸጋሪ ነው ለመቀበል ግንድ ምናምንም ስለሚቀባቡ ስለዛ ስለ አይሁድ ምናምን አንብበሃል። ባይዘ ብዙ ሃይማኖት ነው ያለው በነገራችን ላይ እና በሃይማኖት ዙሪያ ላይ መስራት ከሆነ እያሰብክ ያለው በጣም ብታጠና ወይም ደግሞ ሞር የተሻለ የተሻለ እያልክ ትሄዳለክ ማለት ነው። እንደዛ ነው እኔ አሁን ከመልስህ እንደዛ ነው የተረዳሁት። ለምን ኦፕሽን ከምትሰጪኝ እስልምና ለምን ኦፕሽን አትሰጪኝ? ሌሎች ኦፕሽኖችን ከምትሰጪኝ እስልምናን ምን ያህል እንደምትፈሪው ያሳያል። ልብሽ ላይ በጣም ትፈሪዋለሽ እስልምና። ለዛ ነው ሌሎች ኦፕሽኖችን የምታመጨው። እስልምናን እኔ ባይዘወይ ሙስሊም አልሆንም መቼም። የማልሆንበት የራሴ ምክንያት አለኝ። መቼም አልሆንም ማለት ኢቲስት ከምትሆኝ ሙስሊም ብትሆኝ ይሻልሻል። ኤክስት ቦን ይሻለኛል። ያው ነው እድሜ ልክሽን ክርስቲያን ሆነሽ ከምትወዛገቢ ወይ እኔ ክርስቲያን ሆኜ አልተወዛገብኩም እኮ እኔ አልተወዛገብኩም፣ ግን ሙስሊም አልሆንም ነው በፍጹም። እኔ የሆነ ሰው መጥቶ የመሰረተው ሃይማኖትን አልከተልም። በነገራችን ላይ አይመለከተኝም። ክርስትናንም እኮ እሺ፣ ኤኒዌይስ ቀጥይ፣ ችግር የለውም። እኔ ሙስሊም የማልሆንበት ብዙ ምክንያት ስላለ ነው አልሆነም። እኔ ሁኛ አላልኩሽም። ግን ማለት ላሳውቅ ብዬ ነው። ሙስሊምን ትፈሪዋለች ስላልክ ስለመፈረው ሳይሆን እውነት እንዳልሆነ ስለማቅ አልሆንም። አልፈራም። ለምን እፈራለሁ? ግን እስልምና እኔ በክርስቲያን አንደበት ሆነ ራሱ ሳይሆን በቃ ልረዳ አንደርስታንድ ላድርግ ብዬ ራሱ የሆነ ልረዳ ስሞክር በጣም ግራ የሚያጋባ ነው እና ምንም እንደውም በጣም ግራ የሚያጋባ ነው። በነገራችን ላይ እኔ ቀጥተኛ እኔ እንደውም ድሮ ማለት ነው በፊት ላይ የእስልምና ሃይማኖት ቁርአን ከላይ ወረደ ሲባል ተጽፎ ምናምን በቃ ከላይ ተወርሮ የመጣ ነበር የሚመስለኝ። ታዲያ ያላህ ቃለው መባሉ ምንድን ነው? በሰዎች የተጻፈ በሰሃባዎች ተሰብስቦ መሐመድ ካረፈ በኋላ የተጻፈ ከሆነ እኮ የእግዚአብሔር ቃል ነው። መጽሐፍ ቅዱስ በሰዎች ተጻፈ፣ ቁርአንም ያላህ ቃል ነው ካላችሁ በሰዎች የተጻፈ ምንም በቃ ለውጥ የለውም። እኔ ለምን የተለየ ቁርአን ይሄ ያላህ ቃል ነው ምናምን አሁን ያላህ ቃል ነው ተብሎ ከፈጣሪ የወጣ ነው ትላላችሁ። ከዛ ደግሞ ቀጥተኛውን መንገድ ምራን ይላል። የፈጣሪ ቃል ቀጥተኛውን መንገድ ምራን እያለ ፈጣሪ ሲናገር እንግዲህ ለዛ እኔ ገና ስጀምረው ቀጥተኛውን መንገድ ምራን ሲል እንዴ ፈጣሪ ቀጥተኛውን መንገድ ያላወቀውን ያላወረደውን እንዴት ትከተላለህ? እውቀትሽ ምን ያህል ሩቅ እንደሆንሽ ለእስልምና ያሳያል። እውቀትሽ ከንግግርሽ ያው ከሆነ ጊዜ በኋላ ምናልባት እየገባሽ ሊመጣ ይችላል። ያው እዚህ ቲክቶኩ ላይ ብዙ ሰዎች እየተማሩበት ስለሆነ ያው አንቺም እየመጣሽ አንዳንድ የእስልምና ቤቶች ውስጥ ጥያቄም እየጠየቅሽ ስለሆነ ያው እንግዲህ እንቁላል በአንድ ጊዜ ችሌ ጥያቄ የምጠይቀው ያ ጥያቄ ለራሳቸው ጥያቄ እንዲሆናቸው ይሄም አለ እንዲመራመሩ ነበረ፣ ግን አይመራመሩም። ተመራምሪ ነበር እንደመጣሽ በዛው ጥያቄ ጠይቋቸውን አሁን አላህ ኢማጂን ሚስት ቢኖረኝ ልጅ ይኖረኝ ነበረ እንዴት ይላል ለአላህ ልጅ አይገባውም እያላችሁ የቱ ጋር ነው እንደዛ የሚለው? እንደዚህ ይሄንን ሰው እንዳትጠቀመው ባይዘው ወይ አትናደድ መሐመድ ልበል ጉዳይ ሊያ በነገራችን ላይ አትናደድ። እኔ ሰምቼ አላውቅም። እኔ አትናደድ የምር እንድትናደድ አልፈልግም። በነገራችን ላይ ውሃ ካለ አጠገብ ጠጥተህ ከዛ እናወራለን ሚሉስ ላርጊና ቱቱባ ጨርስ። በነገራችን ፕሊስ አትናደድ። እኔ በጣም ስትናደድ እኔ በነገራችን ደስ አይለኝም። ኧረ እኔ ምን እናደዳለሁ? በጣም ደንግጬ እኮ ነው። ግን ሳውንድ ተቀየረ። በጣም ሳውንድ እየተቀየረ ነው። አይታወቀም መሰለኝ። ሰምቼ አላውቅም። ኧረ ሳውንድ እየተቀየረ ነው የምር አልታወቀም። ኦርቶዶክስ ምን ይባላል መሰለሽ? ምንድን ነው ጀማሪ ዲያቆን ከጳጳስ ይበልጣል ይባላል። አንተም እኮ ጀማሪ ሙስሊም ነህ እንዴ? መሐመድ ተወኝ። መሐመድ ልበለህ? መሐመድ ብለህ ጥራኝ ስትል ብዙ ልጆች ያደረገ በጣም ተመችቷቸዋል። ጥያቄ ጨርሰሻል ማለት ነው? እሺ